አይ ናቲ እንግዲህ ለሰው በቆፈረው ጉድጓድ በራሱ ገባበት ማለት ነው። እድልዬ ታሪክ ሰርታለች። እንደው እሱ ሳያስበው እንደው ተመስገን ላይ ክፉ የምታስብ መስሎት ከሆነ እኮ ተሳስቶ ነበረ። እንግዲህ ልጅቷ ልብሷን ስትቀይር ተደብቆ ካሜራ ቀርጿት ነበረ። በዛ በቪዲዮም እያስፈራራት ነበር። አድርጊ የሚላትን እሺ አለች። እሷም ተስማማችና መድኃኒቱን ተቀበለችው። እሰራልሃለሁ እያለችው ነበር። ግን እሱ ተመስገን ፋይሉን በሙሉ ተቀብሎታል። ሁሉንም ነገር ደግሞ ሪከርድ አድርጎታል። በዛ አስፈራርቶ እንግዲህ ልጅቷን መጫወቻ ሊያደርጋት ነበረ። እሷ ግን ጀግና ናት። እውነት ነው የምላችሁ እድል ጀግና ልጅ ናትና አደነኳት። ዛሬ ሰው ምን አይነት ክፉ ለሰው ክፉ ማሰብ እንግዲህ ምን አይነት ዋጋ እንደሚያስከፍል በናቲ ማየት ይቻላል ማለት ነውና ናቲ እኔ እንጃ መቼም ሊማር አይችልም። ትሁትን ደግሞ እንደማይወዳት ግልጽ ነው። በፍጹም አይወዳትም። እልህ ነው እንጂ ችላ አደረግሽኝ ጣል አደረግሽኝ እያለ እንግዲህ እድልም ደግሞ የገባችበት ቤት እንግዲህ መጀመሪያ ስትገባ ባለትዳር ነኝ ብሎ ነው የወሰዳት ሰውየው። የወሰዳት ግን እቤት ስትሄድ ትዳርም የለም ምንም የለም ልጅም የለም። ከዛ ሊደፍራት ሞከረ። አመልጣ ግን መጣች። በሌሊት እንግዲህ በር ያንኳኳችው እሷ ነበረች ማለት ነው። በዛ ሰዓት ትሁቴም እንግዲህ የአባዬ ሚስት ኧረ አትክፈቺ ሲባባሉ ሄዳ ከፈተች። መጣች እድል ማለት ነው። እንደው የአባዬ ሚስት ደግሞ እኔ በጣም ነው የምትገርመኝ ማለት ነው። ማለቴ እድል ቢሮዬ ያፈልሰስ ብዬ ቁጭ ምልበት ያደልቀቅ ብዬ የምደገፍበት አስታወስኩ። አሻ እንደው ጉድ ነው እናቴ። ለማንኛውም እድልዬ እንግዲህ በመመለሷ ደስ ብሎኛል። ሰው ቤት አትገባም ይመስለኛል ከዚህ በኋላ እንግዲህ እንጃ። ተመስገንን በዚህ በመድኃኒት ካሰናበትሽው እኔ ላንቺ ቤት እፈልግልሻለሁ፣ ጥሩ ቤት አስገባሻለሁ፣ ወይም ደግሞ እናቴ ጋር ትቀመጫለሽ፣ ከእናቴ ጋር ትኖሪያለሽ አለ። ምን እኔ ከአንተ እናት ጋር? አዎ ምን ነው? አይ ምንም። እኔ እኮ እናቴ ክፉ አድርገሻል እንደምታስቢያት? አይ ሳይሆን አንተን አይቼ እናትህን መገመት አያቅተኝም። አንቺ ስለ እናቴ ክፉ ነው እንደምታወሪው? ያይ የሆነ ያለውን እውነታውን ነው የተናገርኩ ያለሁት አለች። እና እንግዲህ በዛ በቪዲዮ አስፈራራት። ደንግጣ ሄደች። ትሁትም ደግሞ እንግዲህ ተመስገንና እድል አንድ ላይ ቁጭ ብለው ሲያወሩ ቅናት ጭርጭር ድብን እርር ነው የሚያደርጋት ማለት ነው። እናም ለተመስገን ሁሉንም ነገር ነገረችው በቪዲዮ እንደሚያስፈራራት። የልጅቷን ፋይል ቀጥ ብለህ ታመጣለህ፣ ከዛ እንደራደር አለው። በምን ሲለው እኔ ሽምግልናውን እተዋለሁ፣ አንተ ብቻ ሽምግልናውን ትልካለህ ለትሁት አለው። ከዛም ናቲሻ አሸነፍኩ ብለው ፋይሉን ሁሉንም አንድ ሳታስቀር ታመጣለህ፣ ግን ልትሸውደኝ የምትሞክር ከሆነ ግን ዋጋ ትከፍልበታለህ ሲለው ከዛ በኋላ ሚሞሪውን አምጥቶ ሰጠው። የቀረ ካለ ግን ዋጋ ትከፍላለህ፣ ይሄ ነገር እስከ ፖሊስ ይደርሳል አለው። ከዛም ናቲ ለካ ተመስገን ሪካርድ እያደረገው ነበረ ማለት ነው። ሁሉንም ነገር ይኸውልህ እኔ ሪካርድ አድርጌያለሁ፣ ይሄ ሚሞሪ ሙሉ ፋይሉ ውስጥ ከሌለ ሪካርዱን ወስጄ ለፖሊስ እሰጠዋለሁ። ናቲ በጣም ፈራ። ከዛ ምን አመጣ? እቤት ሄደና የአባዬ ሚስት ውጪ አናገራት። እማዬ አንድ ነገር ላስቸግርሽ ፈልጌ ነበረ። እምን ነበር? እኔ ልጅ እዛ አንቺ የምታውቂያቸው ገጠር ሽማግሌዎችን ደህና ሽማግሌዎች መርጠሽ እንድትልኪልኝ ነው። የኔ ልጅ ይሄ ሁሉ ለምን አስፈለገ? የእውነት የምትፈልጋት ከሆነ እኮ በስነ ስርዓቱ በባሉ በወጉ ይሆናል። ግን ምንድን ነው? አልጠላትም። አይ ይሄ ያንተ መውደድ ሳይሆን እልህ ይመስለኛል። አዎ እልህ ነው። ምክንያቱም ተመስገን እንዲያሸንፈኝ አልፈልግም። ያው ለኔ ልጅ መልካም ነገር አስብ። ጥሩ ነገር ስታስብ ጥሩ ነገር ይገጥመሃል። ንጹህ ልብህን ብቻ አዳምጠው፣ በንጹህ ልብህ ደግሞ ተራመድ አለችው። በሱ ሀሳብ እንዳልተስማማች እዚህ ውስጥ እጇን እንደማታስገባም ነገረችው ማለት ነው። ከዛም በጣም ተናደደና ተነሳ። እድልን ይኸውልሽ እድል
ሳሎን ቆማ እንግዲህ ልብሷን እንትን እያለች ለካ ቪዲዮ ቀርጿት ነበረ። ከዛም በኋላ ያውልሽ አሁን በምሰጥሽ ሎኬሽን እዛ ካፌ ትመጫለሽ፣ አለበለዚያ ግን እማደርገውን እኔ ያውቃለሁ ብሎ አስፈራራት። እሷም ቀጥ ብላ ካፌ ሄደች። እዛም ስልኩን ሰጣትና ቪዲዮውን አሳያት። በጣም ደነገጠች። አሁን ምን እንዳደረግልን ነው የምትፈልገው? መድኃኒት ይዤ እመጣለሁ፣ ለተመስገን በምግብ ትሰጫዋለሽ፣ ከዛ እሱ ይሞታል፣ ከዛ አንቺ ትወጫለሽ ከዛ ቤት። አይደሃ እሺ አለች። አማራጭ አልነበራትም በዛ ሰዓት፣ እሺ ማለት ብቻ ነበራት። ከዛ እሷ ለተመስገን ነግራው እንግዲህ ሁሉንም ነገር ተመስገን ፋይሉን ተቀብሎታል ማለት ነው። በሱ ቤት አሁን በቃ ተመስገንን ይሞታል ብሎ እየጠበቀ ነበረ። ምግቡን እንግዲህ ለሁለታቸውም ሰጠቻቸው ማለት ነው። የገረመኝ ነገር ለሁለታቸውም የሰጠቻቸውና ከዛ በኋላ እንግዲህ ተመስገን እንዳያችሁት ጎረስ 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 አረገን እንደ ወንድ ልጅ ብድግ አለ። ይሄ ግን ሲል መጠመጥ እዛው ጋር ተልመጥምጦ ቀረ። እድል ግን ታዲያ በቆረጣ እያየችው ነበር። ምግቡን ሰጥተው ደንግጣለችም። ከዛም ትሁት ውሃ ላምጣ ምናምን ብላ ሄደች። እሷ ወይኔ ቆረጠኝ፣ ሆዴ ነከሰኝ፣ ዘለለኝ፣ ፈረጠኝ ሲል እንግዲህ ትሁት ናቲ ምን ሆነሃል? ምን እየሆንክ ነው አለችው። ከዛ ሄዶ እንግዲህ ፍርጥ አለ ማለት ነው። የናቲ ነገር በጣም በጣም የሚያስተምር ነው ማለት ነው። የእውነት ነው የምላችሁ። ለምን መጥፎ ነገር ማድረግ ራስ ላይ የሆነ ነገር ማድረግ ነው። በቃ ለሰዎች የዘረጋችሁት መረብ ለራሳችሁ ነው የምታጠምዱበትና ግርም አለኝ። አሁን እሱ ይሄንን ሰውዬ ለመግደልና ከትሁት ለማራቅ እየፈለገ ነው ማለት ነው። ተመስገን ደግሞ የንጹህነት አምላኩ ይጠብቀዋል። ገብቷችኋል አይደለ? እሱ ባለፈለት ለአባዬ ሚስት ምን አላት? ተመስገን ማለት እኮ ትሁትን የደፈራት ሰው ነው፣ እድልንም ከመድፈር አይተናነስም አለ። የሴትዮዋን አይምሮ ለማዛባት ማለት ነው። እና ዛሬም ታዲያ ልጅቷ ስቅስቅ ብላ ስታለቅስ እድልዬ ምን ሆነሽ ነው? ኧረ አላለቀስኩም ዝም ብዬ ደብሮኝ ነው ስትላት፣ ከዛ እናቴ ልጥራልሽ እንዴ እኔ ልጅ ደውዬ፣ እማዬ ለምን አንድ ያዝናናሽ ነው? አልፈልግም እማዬ፣ የትም መሄድ አልፈልግም እማዬ፣ እባክሽ ናቴ የሚባለውን ሰው በፍጹም አትመኙ። አንቺ እንደምታስቢው አይነት ሰው አይደለም፣ በጣም መጥፎ ሰው ነው። እባክሽ እማዬ ልለምንሽ፣ እባክሽን እናቴ እሺ በይኝና ናቴ የሚባለውን ሰው በፍጹም እሱ የሚልሽን ነገር አትስሚ። አንቺ እንደምታስቢው አይነት ሰው አይደለም እሱ አለቻት። አዎ ግን እኮ ጥሩ ሰው ይመስላል፣ ግን ደግሞ አንዳንድ ጊዜ ችኩልነቱን አልወድለትም እማዬ፣ እሱ በጣም አስመሳይ ሰው ነው። በቃ አይሆንም ስልሽ እሺ እንግዲህ ካልሽ እኔ ልጅ አለቻት። ከዛ በኋላ እንግዲህ እድል በሀሳብ ተዋጠች ማለት ነው። ትሁቴም ደግሞ ተመስገንን እንደ መቀየም አለችው። ለምን እዚህ እየመጣ ሳታገኘኝ እድልን ብቻ ነው እያገኘ የምትሄደው አለችው። በፍቅሩ ጠብ ብላለች በነገራችን ላይ ትሁት አሁን ላይ። እሱም ደግሞ አረ ትሁቴ እንደዛ ሳይሆን የሚሄድበት ነገር ስላለ ነበረ፣ ለዛ ነው ቸኩዬ። ይሁን ታሙ አልመጣም እንዴ እያለቻት፣ ትሁቴ እኮ አንቺ እድለኛ ነሽ አለቻት። ለምን ስትል ሁለት አፍቃሪ ያለሽ፣ ሁለቱም ሽማግሌ ሊልኩ ነው። ግን ቤተሰቦችሽ ማንን የሚመርጡ ይመስልሻል? እኔ እንጃ አላቅም። ቤተሰቦች ማንን ይመርጣሉ? እናትን ቢመርጡ ታገቢ ያለሽ አላቅም። እድል ይኸውልሽ ናቲ በጣም መጥፎ ሰው ነው። እኔ በዚህ በትንሽ ቀን ብዙ ነገር አይችበታለሁ። እሱንም እኔም አውቃለሁ። በፊት እንደዚህ አልነበረም። አሁን ነው ይህንን ጸባይ ያመጣው። እኔም ደግሞ ይሄን ጸባዩ ከሱ እንድርቅ አስቀድዶኛል አለች። ከዛ በኋላ ክችን ሄደና ትሁት ተቀይረሻል። አልተቀየርኩም፣ ከኔም እየራቅሽ ነው። አራኩም። ቆይ ምን አድርጌሽ ነው እንዴ? የመርህን ነው ናቲ? እየጠየቅኝ ነው ያለው? አዎ እየጠየቅኩሽ ነው። ምናልባትም ያጠፋሁትን ነገር ባውቀው ብዬ ነው። ጥሩ። ያጠፋው ምን መሰለ ናቲ? በተደጋጋሚ ጊዜ ያደረካቸውን ነገሮች እንዳላየ ነገር እንዳላየው አይቼ እንዳላየው ሰው ለማለፍ ብዙ ጊዜ ሞክሬያለሁ። ግን አንተ ተንኮልና መቀኝነትን ሁልጊዜ ስታስተናግድ አያለሁ። ታዲያ ምንድን ነው? ለሱ እኮ ይቅርታ ጠይቄያለሁ፣ አውቃለሁ፣ አጥፍቻለሁ። ትሁቴ ደግሞ እኮ ሲያቀበት አንጀል መብላት። እሺ ከዛ እድል መጣችና ትሁቴ ይሄ ሰው አይሆንሽም፣
እውነቴን ነው ተሙት ስትላት ተመስገን በጣም ጥሩ ሰው ነው፣ የልጅሽ አባት ነው። ስለዚህ እሱ ይሻልሻል፣ እሱን ጠበቃ። እውነት ለመናገር አሁን ላይ እኔም ወደ እሱ እየተሳብኩ ነው። እድልዬ ትክክል፣ ጥሩ ውሳኔ ነው። ይሄ ሰው በቃ ምን ልበልሽ ቆዳ የለበሰ አውሬ ነው። ስለዚህ እሱን ከህይወትሽ ውስጥ አስወጪው አለቻት ማለት ነው። አሁን ትሁቴ ቅናት ያንጨረጨራት እንዴት መሰላችሁ? ትሁት ተመስገንን ማነች እድል ተመስገንን ያፈቀረችው መስሏት ነው። እንግዲህ እድል አፍቅራውም ሊሆን ይችላል። አንዳንድ ጊዜ እኮ ሰዎች ከመጠን በላይ ለእኛ ሲያስቡልን እኛን ሲንከባከቡንና በቃ አላደለ ለእኛ የተለየ እንትን ሲኖራቸው ወደ ፍቅር የሚቀይሩ ሰዎች አሉ ማለት ነው። አሁን እድል እንደዛ ናት። እና ብዙ ጊዜ ላይ የአረቦቹን ድራማ አይታችሁ ከሆነ በጣም ሲንከባከቧቸው ቀርበው ማለት ነው ከሱ ፍቅር ይዞኛል የሚባል ነገር አለና እድልም እንደዛ ሊሆንባት ሊሆን ይችላል፣ አላቅም። ግን ደግሞ ትሁት የልጇ አባት እንግዲህ ናቲ ማን ተመስገን ስለሆነ አሁን እንግዲህ ትሁት ማነች እድልና ትሁት ይጣላሉ። እንዴት እሱ ብቻ ሊታመም ቻለ? ለሱ ምንድነው ያደረግሽበት ስትላት እውነታውን ትናገራለች። እድል ማለት ነው። ለምን ተመስገንን እንዲገል መድኃኒት አምጥቶ ሰጥቶኝ ነበረ፣ እኔ ደግሞ እሱ መብላት ስላለበት ለሱ አደረግኩለት ነው የምትላት። ይሄ ደግሞ እውነታ ነው ማለት ተመስገን እንግዲህ ምንም ነገር ሳያደርገው ነው ተመስገንን ሊበቀለው ብቻ ብዙ ነገር ሊያደርገው ነው የሚፈልገውና አንዳንዴ የናቲ ክፋት የእውነት በጣም ነው የሚያስገርመኝ። ራሴ ግን መጥፎ መስራት ምን ያክል ዋጋ እንደሚያስከፍል ታዲያ አይቼዋለሁ ማለት ነው በናቲ። የእውነቴን እኮ ነው የምላችሁ። ምን ያላደረገው ነገር አለ እስካሁን? እስኪ እንደው ንገሩኝ። በጣም ብዙ ነገር ነው እኮ ያደረገው። አባዬ ላይ ያ ሁሉ ነገር አደረገ ከነናቱ። አሁን ደግሞ እንደገና ኧረ ፈጣሪ ወይ ትዕግስቱ ስጠኝ። የእውነት የሱስ አያደርስ ነው እንደው አያደርስ። የናቲ ጉዳይ ለሰው ዘር አያደርስ። ዞራው እንግዲህ እድልዬ ዋጋውን ሰጥተዋለች። ታዲያ እድልን ይበቀላታል። በጣም ነው የሚያሰቃያት ካሁን በኋላ እድልን ማለት ነው። በጣም ብዙ ፈተና ይጠብቃታል። ሊያግታት ሁሉ ይችላል ወይ እናቱ ጋር ወስዶ እዛም ሊያሰቃያት ይችላል ከነ እናቱ ማለት ነውና ያቺ እናቱ እንግዲህ እዛው ተወሽቃ ቀርታለች መሰለኝ። የአባዬ ሚስት እንደማምጣቷ መቼም ሰምታለች። ይሄን የረረደበት ነበላለኝ ማለት ነው አለሜ። የእውነቴን ነው የምላችሁ። በጣም ነው የሚገርመኝ አንዳንድ ጊዜ ሳስበውና እስኪ ዞሮ እንግዲህ አብረን የምናየው ነው የሚሆነው ማለት ነው። ግን ናቲ ተንኮሉ ፈጣሪ ሆይ እንደው ሰው እኮ ትንሽ እንኳን እኮ አንድ ቀን ጥሩ ነኝ ብሎ ሲያወራ ሰምቼው አላውቅም። በቃ ሁሌ ክፋት ነው የሚያስበው፣ ሁሌ ተንኮል፣ ሁሌ ጥላቻን ነው የሚሰብከውና ግን ያ ነገር ደግሞ ለራሱ ነው ጠንቅ የሆነበት። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ አቶ ናቲን አሰናበተችው ማለት ነው። እድልዬ ጀግኒቷ ዋጋውን ሰጠችው። ከዚህ በኋላ እንግዲህ የለም